Hello everyone, today we are going to learn about web address. Okay, when you see another name of a web address is also known as URL, or in other word is so-called uniform resource locator. Every time you visit a website like Google or YouTube, you are using a web address. But have you ever wondered that those long links actually mean? ብዙ ጊዜ አንዳንዴ ዩቲዩብ ስንጠቀም ሊሆን ይችላል ወይም ደግሞ ጉግል ላይ ሰርች ስናደርግ ይህን ዌብ አድረስ እንጠቀማለን ብዙ ጊዜ ልናስተውለው እንችላለን እንጂ ስለዚህ ዛሬ ይህን ዌብ አድረስ ምንድን ነው ወይም ደግሞ ዩኒፎርም ሪሶርስ ሎኬተር ምንድን ነው የሚሉት ነገር የምናየው ይሆናል ማለት ነው። by the end of this unit or by the end of this video you will understand what a web address mean or what's the meaning of a web address, and also you'll understand parts of URL. I think there are 4 parts of URL. This is also called protocol, subdomain, domain, and domain extension. So we'll see that, and also how it works behind the scenes. ይሄ ኢንተርኔት እስኪ ከመጋረጃ ጀርባ እንዴት ነው የኢንተርኔት ስራ የሚለውን በደንብ የምናየው ይሆናል ማለት ነው። So what is web address? Web address mean? Okay, in simple term, address means location. So web address stands for uniform resource locator. እዚህ ጋር uniform resource locator ብለን ነው የምንጠራው ማለት ነው። it's simply the address you type into your browser to visit a website ነው። አንድን ዌብሳይት እንግዲህ ቪዚት ለማድረግ ለማየት ታይፕ የምናደርገው አድረስ እንግዲህ እሱን ዌብ አድረስ ብለን እንጠራዋለን ማለት ነው። እሱን ነው ዌብ አድረስ። ፎር ኤግዛምፕል http www.example.com. This is one web address. This domain is example. So web address is a unique location or name used to find specific web page on the internet. ኢንተርኔት ላይ አንድን ዳታ አክሰስ ለማድረግ ሜድበት ስቴፕ ወይም ታይፕ የምናደርገው እሱ ዩኒፎርም ሪሶርስ ሎኬተር ብለን ነው የምንጠራው። ብዙ ጊዜ አሁን ቤት ለመሄድ ወይም ቤታችን ለመሄድ የሆነ ስትሬት ወይም ደግሞ መንገድ እንከተላለን ማለት ነው። ስለዚህ ላይክ ዛት ማለት ነው ያ መንገድ እዛ ቤታችን እንደሚያደርሰን አክሰስ የምናደርገውን ዳታም ሎኬት የሚያደርግን የሚያመለክተን ተርም ነው እንግዲህ ዌብ አድረስ ብለን የምንጠራው ማለት ነው። ሰው when you see web address, think of it's like home address. Your house has a location on ቤታችን ለመግባት ልክ የሆነ አቅጣጫ ይኖረን ጠቋሚ ይኖረው እሱን ተከትለን እንደመሄድ ማለት ነው። ሶ የዌብሳይት also has location on the internet። አንድ ዌብሳይትም ኢንተርኔት ላይ የራሱ የሆነ ሎኬሽን አለው ማለት ነው። እሱ ሎኬት የሚያደርግልን ማለት ነው። without web address we would not be able to find website easily። እንግዲህ ዌብ አድረስ ሳንጠቀም አንድን ዳታ አክሰስ ማድረግ አንችልም ማለት ነው። ኔክስት ዚስ ዊ ዊል ሲ ፓርትስ ኦፍ ዌብ አድረስ። እንግዲህ አንድ ዌብ አድረስ በዚህ መልኩ ዲፋይን ካደረግ ነው ፓርቱ ደግሞ እንደሞ ካቴጎሪዎቹ ምን ይመስላሉ የሚለውን ነው ምናይ ማለት ነው። ይሄን ዌብ አድረስ ብሬክዳውን ማድረግ ማለት ነው። እንግዲህ ዌብ አድረስ ብለን ስንጠራ ማለት ነው ብሬክዳውን ፓርት ስንል ብሬክዳውን ማድረግ መከፋፈል ማለት ነው። ሶ the first part is called protocol። የመጀመሪያው ፕሮቶኮል ብለን የምንጠራው ነው። this tells your browser how to communicate with the server or this tells your browser how to communicate with website ነው። ያ ማለት ክላይንቱና ሰርቨሩ በትክክል ኮሚኒኬት እንዲያደርጉ የሚያስችል ሴት ኦፍ ሩል ነው ይሄ ፕሮቶኮል ብለን የምንጠራው። ብዙ ጊዜ መጀመሪያ ላይ የምናገኘው HTTP እና HTTPS ብሎ ሊጀምር ይችላል። HTTP ሃይፐርቴክስት ትራንስፈር ፕሮቶኮል ነው። HTTPS ካለም ተመሳሳይ ነው፣ ሃይፐርቴክስት ትራንስፈር ፕሮቶኮል ነው። S stands for secure ነው። ብዙ ጊዜ HTTPS ከሆነ secure ቨርዥኑ ማለት ነው። most modern websites use HTTPS for safely ነው። አሁን ብዙ ዌብሳይቶች ሴኪዩሪቲ ፐርፐዝ ኤችቲቲፒኤስ ፕሮቶኮል ይጠቀማሉ። ስለዚህ ከዌብሳይት መጀመሪያ የምናገኘው ኤችቲቲፒ የሚለው እሱ ፕሮቶኮል ብለን እንጠራዋለን ማለት ነው። ሁለተኛው ዶሜን ሳብዶሜን ምንድን ነው? ኢት ኢንዲኬትስ ወርልድ ዋይድ ሲቲ ኦፍ ዌብሳይት ነው። ዓለም አቀፋዊነቱን ነው ኢንዲኬት የሚያደርግልን። ኦፕሽናል ነው በእርግጥ ብዙ ጊዜ ልንጠራው እንችላለን። ሶ www ይህን ሳብዶሜን ብለን እንጠራዋለን። ሶስተኛው ደግሞ ዶሜን ምንለው ነው። ሶስተኛው ፓርት ማለት ነው this is the name of the website ነው። it indicates unique name of the website ነው። የአንድን ዌብሳይት ኔሙን ነው የሚያመለክትልን ማለት ነው። ሶ ለምሳሌ http://www.facebook.com this indicates ዌብሳይት ኦፍ ፌስቡክ የፌስቡክ ዌብሳይት እንደሆነ ኢንዲኬት ያደርጋል። youtube.com ዩቲዩብ መሆኑን ይገልጻል ማለት ነው። ሶ the domain is there to remember that number ነው። ዛን ነምበር ለማስታወስ ዶሜን ኔሙ ቀለል ያለ ነው ማለት ነው። አራተኛው ፓርት ዶሜን ኤክስቴንሽን ደግሞ ፓዝ የምንላቸው ናቸው። እነዚህ ዶሜን ኤክስቴንሽን ወይም ደግሞ ፓዝ ብለን የምንጠራቸው
የሚያመለክቱልን የአንድን ዌብሳይት ፐርፐዝ ነው ማለት ነው። በሌላ አገላለጽ ቶፕ ሌቭል ዶሜን ብለን ነው የምንጠራቸው። ሞስት ኮመን የሆኑ ቶፕ ሌቭል ዶሜኖች እዚህ ጋር የምንመለከታቸው ናቸው። ዶት ኮም ለምሳሌ አንድን ዌብሳይት ዶት ኮም ሚል ከሆነ መጨረሻው ያ ዌብሳይት ኮመርሻል መሆኑን ኢንዲኬት ያደርጋል። ዶት ኦርግ ሚል ከሆነ ደግሞ ኦርጋናይዜሽናል መሆኑን ነው። ዶት ኢዲዩ ከሆነ ዌብሳይት ኤዱኬሽናል ዌብሳይት ነው ማለት ነው። ዶት ጂኦቪ ከሆነ ገቨርንመንታል ዌብሳይት ነው። ዶት ኢቲ ካንትሪ ኮድ ነው። ዶት ዩኬ የሚል ከሆነ ለምሳሌ የዩናይትድ ኪንግደም ነው። ዶት ዩኤስኤ የሚል ከሆነም የዩኤስኤ ዌብሳይት ነው ማለት ነው። ስለዚህ እነዚህ ሞስት ኮመን የምንላቸው ቶፕ ሌቭል ዶሜኖች ናቸው ማለት ነው። ሶ ወይን ዩ ታይፕ ዩአርኤል ኢንቱ ዮር ብሮዘር አንድ ብሮዘር ላይ ዩአርኤል ታይፕ ስናደርግ ዮር ብሮዘር ሴንድስ ሪኩዌስት ነው። ያ ታይፕ ስናደርግ ብሮዘሩ ወይም ደግሞ ክላይንት ብለን ወይም ደግሞ ላፕቶፓችን ላይ ወይም ደግሞ ስልካችን ላይ ሊሆን ይችላል ምን ከፍተው ነው እሱ ብሮዘር የምንለው ሶፍትዌር ፕሮግራም በባለፈው ቪዲዮ ሰርቻላችኋል። ስለዚህ እሱን ታይፕ ስናደርግ ብሮዘራችን ወይም ደግሞ ክላይንቱ ሪኩዌስት ሴንድ ያደርጋል። ዜን ዘ ሪኩዌስት ጎስ ቱ ዘ ሰርቨር ነው። የኛ ሪኩዌስት ደግሞ ወደ ሰርቨሩ ቀጥታ ይሄዳል ማለት ነው። ሰርቨር ምንለው ፉል ኦፍ ኢንፎርሜሽን ነው። ያ ማለት አለማችን ላይ እንግዲህ ሪደንደንሲ ቢኖረውም አንድ ሰርቨር አለ፣ ፉል ኦፍ ኢንፎርሜሽን ነው። ኢንተርኔትን አክሰስ ማድረግ ማለት ከሱ ከሰርቨሩ ኢንፎርሜሽን ፌች አድርገን ማውጣት ማለት ነው። ሶ ዘ ሪኩዌስት ጎስ ቱ ሰርቨር ዜን ዘ ሰርቨር ሴንድስ ባክ ቱ ዘ ዌብሳይት ሰርቨሩ ደግሞ መልሶ ሪስፖንድ ያደርጋል ማለት ነው። አንድ ነገር ሰርች አድርገን መልስ የምናገኘው በዛ መልኩ ነው። ሶ ዘ ብሮዘር ዲስፕላይስ ኢት ኢንቱ ዮር ስክሪን ነው። ብሮዘራችን አማካኝነት ሰርቨሩ ሴንድ ያደርገውን ነገር እኛ ማየት እንችላለን ማለት ነው። ዋይ ዌብ አድረስ አር ኢምፖርታንት። እንግዲህ ለምንድን ነው እነዚህ ዌብ አድረሶች ኢምፖርታንት የሆኑት ወይም ደግሞ የሚጠቅሙት የሚሉትን ነገር እንመለከታለን። ሰው ዌብ አድረስ ሄልፓስ አክሰስ ዌብሳይትስ ኩዊክሊ ነው። እንግዲህ በፍጥነት አንድ ዌብሳይት አክሰስ ማድረግ እንችል ነው። በነገራችን ላይ ሁለት አይነት ሜትዶችን መጠቀም እንችላለን አንድ ዌብሳይት አክሰስ ለማድረግ። የመጀመሪያው ዌብ አድረስ ሜትድ ነው ያልኳችሁ፣ ዌብ አድረሱን ታይፕ ማድረግ። ሁለተኛው ኪወርድ ሜትድ ቀጥታ ስሙን ብቻ በመጻፍ አክሰስ ማድረግ እንችላለን። ስለዚህ ለምን ዌብ አድረስን መጠቀም አስፈላጊ ነው የሚለውን ስንመለከት ኩዊክሊ አክሰስ ለማድረግ ነው። ሼር ኢንፎርሜሽን ኢዚሊ ሼር ለማድረግ ዜን ናቪጌት ኢንተርኔት ነው። ዊዛውት ዜም ዊ ውድ ሃቭ ቱ ሪሜምበር ኮምፕሌክስ ነምበርስ ኢንስቴድ ኦፍ ሲምፕል ኔም። እዚህን አድሬስ ካልተጠቀምን በስተቀር አሁን በአይፒያቸው አክሰስ እናድርግ ብንል በጣም ያስቸግረናል። ሶ ዌብ አድረስ is how we find websites. It includes protocol, subdomain, domain, and top level domain, and it works by connecting your browser to the server. Next time we will see about what are web browsers and what is their function. This is enough for today.